ወዳንቺ ስመጣ እኔስ ገባኝ ግራው አማን ነው ወይ ጎራው አማን ነው ወይ ጎራው አማን ነው ወይ ጎራው አማን ነው ወይ ጎራው ወዳንቺ ስመጣ እኔስ ገባኝ ግራው ወዳንቺ ስመጣ እኔስ ገባኝ ግራው አልመከረኔን አልማር ካለፈው ተቆጫለው ልቤን ሐዘኑ ተረፈው ሰው አገኘው ብዬን እምነቴን ብዘራው የማበቅለው ሐዘን የማጭደው መከራይ መከራ ውጣ ትለኛለች እረፍ ከተራራው ጉልበቴን በውሃ በጎመን ደልላው እራፊ ጨርቅ ያለኝ እኔ ሁሌም ድሃ እሷን እየሞላው እኔን ጠማኝ ውሃ እኔን ጠማኝ ውሃ ናማ ተላላው ወዴ ተላላው ናማ ተላላው ወዴ ተላላው ያመኑት ፈረስ ሲጥል በደንደስ ክንፈኛው ጥቶ ለፍቅር መድረስ ይቅር ለምኔ ወዳጅ ማበጀት ሲለዩ እያየው አንጀትን ከአንጀት ናማ ተላላው ወዴ ተላላው ናማ ተላላው ወዴ ተላላው ናማ ተላላው ወዴ ተላላው ናማ ተላላው ወዴ ተላላው ወዳንቺ ስመጣ እኔስ ገባኝ ግራው ወዳንቺ ስመጣ እኔስ ገባኝ ግራው ያምነው የካቻምነው ያለፈው ሲገርመኝ ደግሞም ይባስ ብሎ ዘንድሮም ደገመኝ እርም የለኝ እንዲሸርተት ሲል ድንገት ቀን ሊከዳው ይመካበት ነበር ጎኔስ በመከዳው እሳት ዘመድ አድርገው በጉያ ታቀፈው እንዴት ይኖራሉ ይተኛሉ ሳርፈው የኔ ገላ እንደ ሰው አይመች አይደላው እጁን ይቆርጣል አርሶ እንዳላበላው አርሶ እንዳላበላው ናማ ተላላው ወዴ ተላላው ናማ ተላላው ወዴ ተላላው ሆዷን ይብላው ልቧን ይቆጨው አብረው አይሄዱም ድንጋይና ጨው ስለት ለስለት አይቆረጥም ይግባሽ እውነቱ ቤት አያደምቅም ናማ ተላላው ወዴ ተላላው ናማ ተላላው ወዴ ተላላው ናማ ተላላው ወዴ ተላላው
ናትናኤል በየነ እጅግ እናመሰግናለን። የተወዳጁ ድምፃዊ ማዲንጎ አፈወርቅን ሙዚቃ ነው ይሄን በመሰለ ሁኔታ ከኳየሮቹ ጋር ሞቅ ደመቅ አድርጎ የጀመረው። ዳኞች ወደ ስራው እንለፋሽ። ናቲ እንዴት ነህ? እግዚአብሔር ይመስገን። እኔ እኮ ላይክ ዶሮ ወጥ ነው የጎደለው እንጂ በዓል ነው የሚመስለው። በቃ የበዓል ስሜት ቫይቡን ነው የፈጠርከው። በጣም እኔ ናቲ በእውነት ነው የምልህ፣ እኔ አጀማመርህን አውቀዋለሁ። ጥርጣሬ ነበረኝ። ናቲ አሁን የላይኛው ድምፅህም ደስ ይላል፣ ታች ላይም ስትመጣ ቫይቡ በጣም ደስ ይላል። አምሶ ሀፒ በጣም ነው የማመሰግነው። እኔ ምናልባት የግድ እንደ ማዲንጎ መሆን የለብህም ይታወቃል። ነገር ግን ማዲንጎ ላይ የላይኛውንም ከፍ ብሎ እንኳን ሲዘፍን ለስለስ ብሎ ነው፣ ቴምፖ ትንሽ ፈጠን ብሏል አይደለ? እንደዛ ነገር አይቻለሁኝ። በተረፈ ለዙሩ ቆንጆ ይመስለኛል። እኔ አንተ ላይ የሆነ እድገት አይቻለሁኝ፣ በጣም ደስ የሚል እድገት። ምናልባት መጨረሻ ላይ አንድ ኮሜንትም ሰጥቼ ነበር። አንተ በሙዚቃው ራስህ በጣም ኢንተርቴይንድ ከመሆን ባለፈ አንተ እዛ ስሜት ውስጥ የመግባት ነገር ራስህን እኛ እንዝናና፣ አንተ ራስህን ሙዚቃ ውስጥ ኮንቴይን አድርገህ ማስተላለፍ የሚገባውን ስሜት ማስተላለፍ። በተረፈ ናቴ አምሶ ሀፒ በእውነት ይቅናክ። አሜን። አራዳ ምርጫ ነው የመረጥከው። ሞቅ ያለ ነው፣ ቀልብ ይይዛል፣ ባንዱ ሙልት ብሎ ይጫወትልሃል። ስለዚህ በቀላሉ በቃ የሰውን ስሜት መግዛት የሚችል ሙዚቃ ነው የመረጥከው። ቅድም አሽዬ እንዳነሳው እንግዲህ እንደ ቅኝት ሙዚቃዎች ልስላሴ ይፈልጋሉ። ያንተ ደግሞ ቀጠን ብሎ ጠንካራና ሃርሽ ራፍነስ ያለው ድምጽን ያለህና ግን ቅኝቱን በደንብ ጉሮሮህ ለምዶታል። ቅኝት ችግር የለብህም የመስፈን። ስለዚህ እንደራስህ አድርገህ ነው የተጫወትከው። ግዴታ ማዲንጎን መምሰል አይጠበቅብህም። ግን በራስሁ የድምጽ ለዛ ትንሽ አንቺ ሆዬም ስትጫወት እንደዚህ ትዝታ ማይነርም አምባሰልም ምንም ስንጫወት ማለስለስን ይጠይቃል። ጮክ እያልክም ብዘፍንም የለሰለሰ ለዛዎችን ይጠበቃሉ። ይሄ እንግዲህ ወደፊት ከዚህ በኋላ እንግዲህ እናንተ ፕሮፌሽናሊዝም ውስጥ የምትገቡ ልጆች ናችሁ። ያለማሸነፍ ጉዳይ ያው የፎርማሊቲና የውድድር ጉዳይ ስለሆነ እንጂ አሁን ከዚህ በኋላ እናንተ ገበያ ውስጥ ተቀላቅላችኋል፣ ማሊያችሁን ቀይራችሁ ማለት ነው። እና እነኚህን ነገሮች በማስተካከል በደንብ በቃ ሙያህ ላይ በደንብ መግፋት ትችላለህ። ያው መድረክ አያያዘ አሪፍ ነው። ሁሌም ምን ደግሞ ቴክ እንዳለው ትዘናጋለህ ስትገባ። የመጀመሪያው የነበረ ያው ውድድር መሆኑን አንርሳው። ውድድር መሆኑን ሳንረሳ መጀመሪያ ስንጀምር የነበሩንን ጥንቃቄዎች ሁሉም ላይ ይዘናቸው። ለዚህ ነው ማለስለሱ እየወጣ እየሄደበት ፓርት ላይ ለስላሴ ይጠይቃል። ቢወጣም ማዲንጎ አለስልሶ ነው የሚዘፍነው አይደል እንዴ? ብላም ብሎ ቢወጣ አይወጋም፣ ደስ ብሎ እያለሰለሰው ነው የሚሄደው። ስለዚህ እነኚህ ያው ማይነር የጽዳትና የማሳመሪያ ኮስሜቲክ ጉዳዮች ናቸው። አሪፍ ነው፣ ጥሩ ነው። መድረክ አያያዝ ቆንጆ ነው። ሙዚቃም የመረጥከው ቆንጆ ነው። እንግዲህ ጉድ ላክ። አንድ ምክር አለኝ። ጀስት አሁን ኢትዮጵያ ውስጥ ሚውዚክ አልበም ሲሰራ ሲንግል ሲሰራ የትኛው ያዋጣኛል? የሆነ ሲንግል ሚውዚክ ባወጣው አልበም ባወጣ ነው ማዋጣኝ የሚል ጥያቄ ባለፈው ስታነሳ ነበረ ከጸዲ ጋር። ያንተ ፎከስ አልበም ወይንም ሲንግል መሆን የለበትም። የኔ ምክር ፎከሲ እንዴት ጥሼ ሚውዚክ ኢንዱስትሪን ይቆጣጠረዋለሁ የሚል ራዕይ አንተ ውስጥ መኖር አለበት። because of you are a great musician በቃ a great በቃ ቮካሊስት ነህ አንተ። ለዚህ እንዴት አርገ የተሰጠን ከአላህ የተሰጠ ኦር ከፈጣሪ የተሰጠን ነገር እንዴት አርገ ሊያዝ የምለው እንግዲህ እኛ መንገዱን አንሰጥም፣ ራስ ይፈልግ አገኘው። አንድ እሱ ነው። ሁለተኛ በዛሬው ፐርፎርማንስ ድሮ አንዳንድ ፒች እናወራለና አናቲ ላይ አንዳንድ ፒች ይታያል ብዙ ጊዜ። ዛሬ ፐርፌክት ነው፣ ስሩ ፐርፌክት ነው። እዚህ የመጣቸው ኳየሪስቶች አሪፍ ነው። ባንዱም ሰላምታ ባንድ ነው። ያው መናገር አይጠበቅብንም። ሰላምታ ባንድ ስለሆነ ሶ ክራሯን የተጨመረበት በጣም ፍሎ ኦፍ ሚውዚክን ጠብቀ እስከ አጨራረሱ የርክበት ፓርት በጣም ተመችቶኛል። በጣም አሪፍ ነው። ሌላው
የተሰጣችሁ ሚውዚክ አለ በሱ በደንብ እንገመግማለን። ግን አንተ ጸድዬ እንዳለች ብልጥ ነህ። በቃ መጀመሪያ ላይ ሞቅ ያለውን ጀመርሃል። ከዚህ በኋላ ለሚመጣው ናቲ ምን ይዞ ይመጣል የምለውን በጉጉት ነው የምንጠብቀው። አላህ ከአንተ ጋር ይሁን። አይ